An important anecdote that should be mentioned here is the lore of ልብነ ድንግል's wife. እዚህ ጋር በጣም አስፈላጊ የሆነ ታሪክ ሊነሳ የሚገባው ነገር ቢኖር ምንድነው የልብነ ድንግል ሚስት የሰብለ ወንጌል ታሪክ ነው ማለት ነው። የሷ ሮል ነው። She is said to have participated in the war against Imam Ahmad in 1542 when the army of Christian king lost almost half of the Portuguese soldiers and their commander Christopher da Gama. እንግዲህ በዚህ ጦርነት ላይ አዘባት ኦፍ ላ በተሳተፉት ጦርነት ላይ ሰብለ ወንጌልም ተሳትፋና ትልቅ ሮል ምንም እንኳን ቢሸነፉም ትልቅ ሮል እንትን ያለች ትልቅ የሆነ ሮል የጣለች መሆኑ ሊዘነጋ አይገባም ማለት ነው። after the success ኢማም አህመድ was confident about his army እንግዲህ ብዙ ጦርነቶችን ከክርስቲያን አይላንድ ኪንግደም ጋር ያደረጉትን ጦርነት ዲፊት አድርጓል። ኢቭን አሁን እንዳየነው ቅድም ባለፈው ክፍል እንዳየነው እንትን ከክርስቲያን በኢቭን በፖርቹጋል ወታደሮች ማለት 400 ወታደሮች ተልኮላቸው ኢቭን እንትኖችን የተለያዩ የጦር መሳሪያዎችን በታጠቁ እንትኖች ሁላ ተጋጥመው ሊያሸንፈው ይችላል። ስለዚህ ኢማም አህመድ በሱ ሰራዊቱ አቅም ኮንፊደንት አገኘ ማለት ነው። ኮንፊደንሻል ከዚህ በኋላ ኢማም አህመድ ምንም አይነት any future attack by the force of Christian kingdom that he sent any future attack by the force of Christian kingdom በክርስቲያን ኪንግደም ከዚህ በኋላ በሚመጣ የትኛው ፎርስ በቃ መመከት ይችላል የሚል ኮንፊደንስ ሰጣው ማለት ነው ከዚህ ጦርነት በኋላ and that he sent his allies back home and let his army camp የረዳቶቹን ወደ ቤታቸው መለሰ እንዲሁም ጦርነቱን ወታደሮቹን ካምፕ አደረገ አሳረፋቸው ማለት ነው on the part of Christian preparation were made for final confrontation under the leadership of Emperor Glaucus እንግዲህ በቃ ያለ የሌለ አቅማቸውን አሟጣው ተጠቅመው ክርስቲያን አይላንድ ኪንግደሞች በቃ የመጨረሻውን ፍጥጫ ለማካሄድ በኢምፔረር ግላውዶስ አማካኝነት ለማካሄድ ወሰኑ ማለት ነው። the queen mother ሰብለ ወንጌል advised the reigning emperor how to prepare and march for the battle of ወይናደጋ በወይናደጋ at the battle of ወይናደጋ ላይ ሰብለ ወንጌልም ትልቅ የሆነ የራሷን የሆነ አሻራ አሳርፋለች። ምን አድርጋለች? ንጉሱን በጣም እንዴት አድርጎ መዝመት እንዳለበት ለዘመቻው በምን ያህል ታክቲክ መለማመድ እንዳለበት ምን አይነት ዘዴዎችን ተጠቅሞ እሱ እንዲፊል ሊያደርግ እንደሚችል ትልቅ የሆነ ምክርን ለልብነ ድንግል ለግላውዶስ እንትን ልትለው ይችላልች ልትመክረው ይችላልች due to the limited resource the monarch employed hit and run strategy በጣም ኢማም አህመድ ነው which severely affected ኢማምስ አርሚ ማለት ነው የኢማም አህመድን ወታደር በጣም ሊያጠቃውና ሊያሸንፈው ክርስቲያን አይላንድ ኪንግደም በኢማም አህመድ ጦር ላይ የበላይነቱን ሊያጎናጽፈው የቻለው ስትራቴጂ ቢኖር ሂት ኤንድ ራን ስትራቴጂ ነው መጥቶ መሮጥ ማለት ነው ስለዚህ ኢማም አህመድስ አርሚ could not use its previous quality of easy mobility because they did not know where the attacks come from yo አታኩ ከየት እንደሚመጣ ያቁም ይመቷቸዋል ይሮጣሉ ይመቷቸዋል እንደገና በሌላ በኩል ይመጣሉ ይመቷቸዋል ይሮጣሉ ከዚህ በፊት የተጠቀሙትን ከዚህ በፊት እነሱን ለማሸነፍ ክርስቲያን አይላንድ ኪንግደም ለማሸነፍ የሚጠቀሙበትን ስትራቴጂ እዚህ ጋር መጠቀም አይችሉም ለምን አያቁማ ጦሩ ከየት እንደሚመጣ አያቁም ሂት ኤንድ ረን ስትራቴጂው ለዚህ አጠቃቸው የሚባለው ለዚህ ነው ማለት ነው አያችሁ ስለዚህ አያጠቁም ሂት ኤንድ ረን ስትራቴጂ ሪሶርሱ በጣም ሊሚትድ ስለሆነ ሂት ኤንድ ረን ስትራቴጂ በጣም ለክርስቲያን ኪንግደም ጠቅሞታል ማለት ነው የኢማም አህመድን እንትን አርሚ ለመዋጋት ምክንያቱም ሪሶርስ የለም አንዴ ብቻ ቀጥታ ፍጥጫ ተፋጣው ሙሉ ጦርነት ለማካሄድ ከሆነ ሪሶርስ የለም ክርስቲያን አይላንድ ኪንግደም ላይ ሂት ታደርጋለህ ትሸሻለህ ትመታለህ ከዛ በሌላ በኩል ትመጣለህ እንደገና ትመጣለህ ትሸሻለህ ስለዚህ ይሄ በጣም ኢማም አህመድን ጦር ሊያጠቃው የቻለው ይሄ ነው ማለት ነው ስለዚህ on February 25 in 1543 while Imam Ahmad was encamped near Lake Tana he was attacked and killed after a fierce fighting at the battle of ወይናደጋ ማለት ነው ስለዚህ የወይናደጋው ጦርነት ላይ ኢማም አህመድ ሌክ ጣና አካባቢ ሰፍሮት እያለ ወታደሮቹ ጋር አታክ ያደረጉት ከዛ ሊገሉት ይችላል ማለት ነው በጣም አስከፊ ጦርነት ለከላ አስጨራሽ ጦርነት ከተካሄደ በኋላ ኢማም አህመድ ሊገደል ይችላል ማለት ነው
soon after the battle ከጦርነቱ በኋላ ምን ሆነ የሚለውን ስናይ ግላውዲዮስ was confident that the nobility and his army were loyal to him ማለት ነው። እዛው አካባቢ ያሉ ባላባቶች መኳንንቶችና የሱ ወታደር ለሱ ታማኝ እንደሆኑ እሱም ኮንፊደንስ አገኘ ግላውዲዮስ ማለት ነው። as a result a king restored possession of almost all northern and central plateau በሴንትራል እና በኖርዘርን ፕላቱ ላይ የነበሩ በሙስሊሙ እጅ ወድቀው የነበሩ ሪሶርሶችን እንዳለ ሪስቶርድ ሊያደርግ ይችላል ሊመልስ ይችላል ማለት ነው። ሙስሊም ኮሚኒቲስ ኢን ዘ ሃይላንድ ሰሚትድ ቱ ግላውዲዮስ እንደ መጀመሪያቸው ሃይላንድ ላይ ያሉ ግላውዲዮሶች እንትን ሙስሊሞች ለግላውዲዮስ ለኪንግ ግላውዲዮስ ሰሚት አደረጉ በሰላም ማለት ነውና and he was tolerant towards them እሱ towards them to promote national conciliation and develop revival of a smooth relation with the Muslim world ማለት ነው። ልክ እንደመጀመሪያው ከሙስሊም ዓለሙ ጋር ተቻችለን የመጀመሪያውን አይነት ሰላም እንፈጥራለን ብሎ ግላውዲዮስ ይሄንንም ማስቻልና ማስደረግ ችሏል ማለት ነው። እነሱም በሰላም ለሱ ሰሚት አድርገዋል ማለት ነው። አንዳንዶች ማለት ነው፣ ሁሉም ማለት አይደለም። ግላውዲዮስ was able to restore many of pre 1520 ቴሪቶሪ ከ1520 በፊት የነበሩ ቴሪቶሪዎች ተቀምጠው የነበሩ ቴሪቶሪዎችን ድንበሮችን ማስመለስ ችሏል። and tributary region እና ከዚህ በፊት ለሱ ግብር ይከፍሉ የነበሩ ሪጅኖችን እንደገና መልሰው ለክርስቲያን ላንድ ኪንግደም ግብር እንዲከፍሉ አስችሏል ኪንግ ግላውዲዮስ ማለት ነው። the king attempted to reconcile the states through campaign to different areas and camping arrangement እና in border area የተለያዩ ጠረፍ ድንበር ቦታዎች ላይ በመሄድ የተለያዩ ወረራዎችን ዘመቻዎችን በማካሄድ በማድረግ ብዙ እንትኖች ሪሶርሶችን ማስመለስ የተለያዩ ቦርደር ኤሪያዎችን እንትን ማለት ችሏል ማጠናከር ችሏል ማለት ነው። by the early 1550s ግላውዲዮስ has established a strong Christian kingdom እንደ የክርስቲያን ኪንግደምን የመጀመሪያ አቋሟን በመመለስ እንደገና አጠናክሯል ማለት ነው። however the control over the Muslim dominant area was not an easy task ምንም እንኳን ቢያጠናክር ግላውዲዮስ ምንም እንኳን ከዚህ በፊት በክርስቲያን ኪንግደም በሙስሊሙ ተቀምጠው የነበሩ ቴሪቶሪዎችን አስመልሶ ክርስቲያን ኪንግደም ምንም እንኳን ቢያቋቁም እንኳን ሙስሊም ዶሚናንት የሆነባቸውን ኤሪያ በእጁ ለማስገባት አልቻለም። አቅም አልነበረው፣ ቀላል አልነበረም እንደመጀመሪያው። እነዚህን እንደማስለቀቁ ክርስቲያን ኪንግደምን እንደማጠናከሩ ሙስሊም ዶሚናንት የሆነባቸውን አሁን ድረስ ማለት ነው የሆነባቸውን ኤሪያ ማስመለስ ለሱ ቀላል ነገር አልነበረም። in the period the growing challenge to the Christian state came from retreating soldiers of the Sultanate of Adal, the Ottoman Turkish, the Jesuit interlude and the Oromo that advanced into the center ማለት ነው። ክርስቲያን ኪንግደም ለክርስቲያን ኪንግደም የኢማም አህመድን ጦር አሸንፎ እንደምንም በግላውዲዮስ አማካኝነት ከተጠናከረ በኋላ ነገር ግን የተለያዩ ስጋቶች እየተጋረጡበት መጡ ማለት ነው። የተለያዩ ስጋቶች እየተጋረጡበት መጡ። ኬት ስትሉ ከጀሱት ኢንተርሉድ የተለያዩ ኢየሱሳውያን መተው ስቴቱን አዳክሞት ነበር። ኦቶማን ተርክሽ ኦሮሞ that advanced into the center ኦሮሞ በጣም ወደ ሴንተሩ የኦሮሞ ፖፑሌሽን ሙቭመንት በኋላ ወደፊት ምን ይሆናል እንዴት ከዜሮ ተነስቶ እንዴት አድቫንስ ሊሆን እንደቻለ እና የነሱ አድቫንስመንት እና እንዲሁም the retreating soldier of the አዳል ማለት ነው። ስለዚህ እነዚህ ትልቅ ለክርስቲያን እንትኑ ስጋት የነበሩ ናቸው ማለት ነው። እነዚህ ቻሌንጆች በጣም ክርስቲያን ኪንግደም ምንም እንኳን እንትን በኢማም አህመድ ተቀምጠው የነበሩ እንትኖቹን አጠናክሮ ይዞ ቢቀጥልም እንኳን ግን በጣም ብዙ ቻሌንጆች ገጥመውት ነበር ማለት ነው። እነዚህ አራቱ ዋና ቻሌንጆች ናቸው። እንዲቀላችሁ የጆሮ ህመም ብላችሁ ያዙት። የጆሮ ህመም ጄ ምንድነው? ጀስቲት ኢንተርሉድ ነው። ኦ ምንድነው? ኦሮሞ ዳታ አድቫንስድ ኢንቱ ዘ ሴንተር ነው። አር ምንድነው? ዘ ሪትሪቲንግ ሶልደርስ ኦፍ ዘ ሱልጣኔት ኦፍ አዳል ነው። ኦ ደግሞ ምንድነው? ዘ ኦቶማን ተርክሽ ነው። በዚህ መልኩ የጆሮ ህመም ገጥሞት ነበር ብላችሁ ጀስት ላይክ እንደ አክሮኒየም ያዙት።
ያው ሂስትሪን እንዲ ካልያዙት አይሆንም ምናልባት ጻፍ ላይ ምናምን ሊያመጡት ይችላሉ የዩኒቨርሲቲ ኤግዛሞች ላይ አንዳንድ ኤግዛሞችን ለማየት ሞክሬ ነበር እና ጻፉት ምናምን ብለው ሊያመጡ ስለሚችሉ በዚህ መልኩ መያዝ ትችላላችሁ አዳል under the leadership of Nur ibn al-Wazari Mujahid was ready to wage war against the Christian state for revenge in 1559 the force of Imar Nur confronted Galaudos and killed the king himself ያው ቀደም ዘ ሪትሪቲንግ ከቻሌንጆች ውስጥ መካከል አንዱ ምንድነው ብለን ስናይ ዘ ሪትሪቲንግ ሶልደር ኦፍ ዘ ሱልጣኔት ኦፍ አዳል ነው አላልንም እየሸሹ ያሉ ተሸንፈው ነበር ብለናል አዎ ነገር ግን በሽሽት ላይ ያሉ የሱልጣኔት ኦፍ የአዳል ሱልጣኔት ወታደሮች እንደገና ቻሌንጅ ነበሩ አላልንም ስለዚህ ምን አደረጉ አዳል አንደር ዘ ሊደርሺፕ ኦፍ ኑር ኢብን አልዋዚር ሙጃሂድ በሙጃሂድ የሚመራው ጦር እንደገና የኢማም አህመድን እንትን ደም ለመበቀል ለመመለስ በክርስቲያን ኪንግደም ላይ ጦርነት አወጀና ኢቭን ግላውዶስን ለመግደልና የተለያዩ እንትን በግላውዶስ ጦር ላይ ጥቃት ሰንዝረው ግላውዶስ ራሱን እስከ መግደል የደረሰው ጦርነት እንደገና አካሄዱ ማለት ነው ከዛ በኋላ ግን ኢምፔረር ሚኔስ ሩል reign in 15 up to 59 and 15 up to 63 who succeed Eglaudos defeated the Turkish force and reclaimed the territory in coast including Dabarwa እንግዲህ ይሄ ኢምፔረር ሚኔስ ምንለው ከግላውዶስ በኋላ የመጣው ንጉስ እንደገና እነዚህን ዲፊት ማድረግ ይችላል ያው ሙስሊሞቹ ቀደም የሱልጣኔት ኦፍ አዳሎቹ በቱርኮች ፎርስም ይታገዙ ነበር በኋላ እናይዋለን ፎሪያን ኢንተርቬንሽን ላይ ከክርስቲያን ኪንግደም ጎን ፖርቹጋሎች ቆመው ነበር ከሙስሊም እንትን ጎን ደግሞ ቱርኮች ቆመው ነበር ኦቶማን ቱርኮች እና ዞሮ ኦቶማን ቱርኮችን ዲፊት አድርጓል ማለት ሙስሊሞችንም እንትን ሙስሊም ዶሚናንት የሆነባቸውን አዳል ሱልጣኔትንም ዲፊት እንዳደረገ በዛው ልክ መገንዘብ ይቻላል ስለዚህ ኢምፔረር ሚኔስም ከዛ በኋላ ዲፊት አደረጋቸው ማለት ነው and reclaim the territory in coast including ዳባርዋ ማለት ነው እንግዲህ ስለዚህ እነዚህንም ቴሪቶሪዎችን ዳባርዋን ጨምሮ እንደገና መቆጣጠር ቻለ however in early 1560s Ishaq revolted and allied with Turkish against him ኢሳቅ የሚባለው ሰውዬ የክርስቲያን ኪንግደም አካል ቢሆንም እንኳን ለራሱ ለፖለቲካዊ ጥቅሙ ሲል ከቱርኮች ጋር አበረ ይሄ ኪንግ ሚኔስን ጥሎ ራሱ ሱልጣንን ለመቆጣጠር ማለት ነው አንዳንዴ ውስጥ ላይ ያለ ለመግባባት ችግር ነው እንዴ ነው ያስፈላል ይባላል ሳርጻ ድንግል ራሱ በታይ ሲሚላርሊ ሳርጻ ድንግል had to defend the Turks እንደገና ከሱ በኋላ የመጣው ከኢምፔረር ሚኔስ በኋላ የመጣው ሳርጻ ድንግል ምንም እንኳን ኢሳቅ ከእንትና ጋር ቢያብርም ከኦቶማን ቱርኮች ጋር ቢያብርም had to defend the Turks while fighting with the አገው እዚህ ሎካል the ጉሙዝ the ቤተ እስራኤል the ሲዳማ the ኢናሪያ and the ኦሮሞ እና ከነዚህ ሁሉ ዲፊት አድርጎ ኦቶማን ቱርኮችንም እንዲሁም ዲፊት ማድረግ ችሏል ማለት ነው the emperor then marched to the north defeated Turkish force የቱርክንም ፎርስ ዲፊት ማድረግ ችሏል and restore the territory የተለያዩ ድንበሮችንም እንደገና ሪስቶር ማድረግ ችሏል ማለት ነው the Muslim Christian conflict had resulted in number of consequences እሺ ጦርነቶች ተካሄዱ አየን በጣም ብዙ የሆኑ ኮንሲኩዌንሶችን አስከትሏል ኢቭን ራሳቸውን ይጎዳቸው ምንድነው ስንል one of the most obvious was huge human and material cost በማከላቸው በጣም ብዙ የሆነ human እና የማቴሪያል ኮስት በጣም ብዙ የሆነ ወጪ በጣም ብዙ የሰው ነፍስ ያለቀበት ብዙ እልቂት የተስተናገደበትና በጣም ብዙ ደግሞ ማቴሪያሎች የጠፉበትና የወደሙበት ጦርነት ነበር ማለት ነው በሁለቱ መካከል እንደገና it also evident that both Muslim sultanate and Christian kingdom were weakened thereby paving the way for an easy infiltration of the success of Oromo እና የሁለቱም ሱልጣኔቶች የሁለቱም የሙስሊም ሱልጣኔት ነው የክርስቲያን ኪንግደም አቅም በጣም ደክሟል ስለዚህ የሁለቱ አቅም ሲደክም ኦሮሞ ፖፑሌሽን እዚህ ጋር አጋጣሚ ያገኘ ማለት ነው ስለዚህ easy infiltration and success of ኦሮሞ population movement ስለዚህ ኦሮሞ አድቫንስ የሆነ ከዜሮ ተነስቶ ከፍ እያለ ሊያጥረቀልቅ የቻለው ኦሮሞ population movement የሁለቱ ትልቅ ፓወሮች መዳከም ለኦሮሞ easily infiltrate ሊያደርግ ችሏል ማለት ነው ሊዋሃድና ሰርጎ
ሊገባ ይችላል የኦሮሞ ፖፑሌሽን ሙቭመንት ማለት ነው። ስለዚህ ሶስት አይነት ኮዞችን እዚህ ጋር ማየት ትችላላችሁ። አንደኛ ሂውጅ ማቴሪያል ሂውማን እንደ ማቴሪያል ኮስት ነው። ሁለተኛ ሙስሊም ሱልጣኔት እንደ ክርስቲያን ኪንግደም ዌር ዊክንድ ነው፣ የሁለቱም መዳከም ነው። ሶስተኛ ደግሞ ዲው ቱ ዚስ ኢዚ ኢንፊልትሬሽን እና ሰክሰስ ኦፍ ኦሮሞ ማለት ነው። ስለዚህ እነዚህን ማየት ትችላላችሁ። ምንም እንኳን ኔጌቲቭ ሳይድ ቢኖረውም በኔጌቲቭ ሳይዱ ይሄ እንትን ቢኖርም on the positive side it should be restated that the war had arguably resulted in cultural interaction among the peoples of Ethiopia በኢትዮጵያ ህዝቦች መካከል ይሄ ጦርነቱ ምንም እንኳን ኔጌቲቭ እንትን ቢኖርም just እንደ ፖዚቲቭ ሊወሰድ የሚገባ ነገር ምንድነው የተለያዩ ባህላዊ የአንዱን ባህል የማወቅ የአንዱን ባህል የመገንዘብና ባህሎች እርስ በራሳቸው ኢንቲግሬት እንዲያደርጉ ምክንያት ሊሆን ይችላል ይላል። እንግዲህ ምንም እንኳን ከኔጌቲቭ ከሂውጅ ማቴሪያል ኮስት እና ከሁለቱ አቅም ከመዳከም ጋር ሲነጻጸር ምንም ፖዚቲቭ የሚያስብል ባይሆንም it should be restated that እንግዲህ የተለያዩ ካልቸራል ኢንተራክሽኖች እንደነበሩ የተለያዩ ሊንግዊስቲክ ኤንድ ሪሊጂየስ ኢንተራክሽን accompanied by intermarriage among people እንግዲህ ጦርነት ካለ ሰው የት እንደሄደ ይሸሻል። ሰው ጦርነት ካለ ምን ጊዜም ስደት አለ። ጦርነት ካለ ከቀይ ለቆ መፈናቀል አለ። ከቀይ ለቃችሁ ስትፈናቀሉ ደግሞ ሰላም የሆነበትን ቦታ ፈልጋችሁ ነው የምትሄዱት። ስለዚህ ከዛ ሰው ጋር ያላችሁን ባህል ሼር ታደርጋላችሁ። ኢቭን እስከ መጋባት ይደረሳል። የቋንቋ ሼሪንግ አለ እና ይሄ ያው የጦርነቱ ፖዚቲቭ ኮንሲኩዌንስ እንደ ፖዚቲቭ ኮንሲኩዌንስ የሚጠቀስ ነገር ነው ማለት ነው። ስለዚህ ይሄንን ማየት ትችላላችሁ። Competition for supremacy over the Red Sea and the Indian Ocean between Portuguese and Ottoman Turkish gave a prolonged conflict between the Christian kingdom and the Muslim principalities as a global dimension ስናየው ቅድም ብያቸዋለሁ። በሙስሊሞች ጎን ኦቶማን ተርክሽ ተሰልፈው ነበር፣ በክርስቲያኖች ጎን ደግሞ ፖርቹጋሎች ተሰልፈው ነበር። ለራሳቸው ፖለቲካዊ ጥቅም ሲሉ ነው እነሱን ፕሮሎንግድ ኮንፍሊክት ይላል። በሁለቱ በሙስሊም በክርስቲያን ኪንግደም እና በሙስሊም መካከል ለተደረገው ረጅም የሆነ ጦርነት የራሳቸውን የሆነ አስተዋጽኦ አበርክተዋል። እነሱ ለምንድን ነው የሚወዳደሩት? በሬድ ሲ እና በኢንዲያን ኦሽን መካከል በሬድ ሲ እና አራውንድ ሬድ ሲ እንደ ኢንዲያን ኦሽን የተደረገ እነሱ በሬድ ሲ እና በኢንዲያን ኦሽን ላይ የበላይነትን ለማግኘት በኦቶማን ተርክሽ እና በፖርቹጋል መካከል ሽኩቻ ነበር፣ በሁለቱ መካከል የበላይነትን ለማግኘት ማለት ነው። ስለዚህ ይሄንን ፖለቲካዊ እንትናቸውን እንትን ለማለት ሲሉ እንዴት በምን መልኩ ነው ስንል ፐርሲያን፣ አረብስ፣ ሲሪያን፣ ኢጂፕት፣ ቱርክስ traditional international trade intermediaries who were under Ottoman Turkish እነዚህ ሁሉ ጠቅልለው በኦቶማን ተርኪሽ ስር ነበሩ። እነዚህ እስካሁን ያየናቸው were hit by discovery of seaway into India by Vasco da Gama ወደዚህ seaway በቫስኮ ዳ ጋማ ዲስከቨር ወደረገው seaway approach አታች ያደረጉ መጡ ኦቶማን ተርኪሾች ማለት ነው። ምን አደረጉ? and tried to prevent rival Portuguese ships from trading with India በኢንዲያ በህንድ የንግድ መስመር ውስጥ ያሉ ማንኛውም የፖርቹጋል እንትኖችን መርከቦችን የንግድ መርከቦችን ፕሪቨንት ማድረግ ጀመሩ። እነዚህ ፖርቹጋል እንትኖች ቱርኮች ማለት ነው። ማንን? ፖርቹጋልን በንግድ ውስጥ ያላትን አቅም ለማዳከም የሷን እንትን ሺፖች የተለያዩ እቃን ይዘው የሚያጓጉዙ መርከቦች ማዳከምና እነሱን አታክ ማድረግ ጀመሩ ማለት ነው። እነሱን መመለስ ጀመሩ። ስለዚህ therefore the Portugal looked up to the Christian kingdom as an ally ፖርቹጋል ደግሞ በዚህ ሰዓት የክርስቲያን ኪንግደምን እንደ አጋዥ ወይም እንደ ረዳት በመቁጠር just ትረዳኛለች ብላ በማሰብ and started the old semi spiritual quest for Prester John እንግዲህ ከዚህ በፊት ታደርገው የነበረውን የጥንት የሆነውን ሰሚ ስፒሪቹዋል ኩዌስት ፎር ፕሪስተር ጆን ጀመረች ማለት ነው። የሰሚ ስፒሪቹዋል ኮን ከሃይማኖት ጋር የተያያዘ ከፊል ሃይማኖታዊ የሆነ እንትኗን ከፊል ሃይማኖታዊ የሆነ መልእክቷን ጀመረች ማለት ነው ለፕሪስተር ጆን። from the first decade of the century messengers were being sent የተለያዩ ሜሴንጀሮችን ከፖርቹጋል ወደ ክርስቲያን አይላንድ ኪንግደም መላክ ጀመረች። በዚህ ሰበብ በሃይማኖታዊ እንትን ሰበብ አድርጋ ኢትዮጵያ እንድታግዛት አስባ ነው። ይሁን እንጂ however actual military alliance did not take place because Ethiopia was not
a sea power to give a sensible maritime support to Portugal against the Ottoman Turkish ምንም እንኳን ይሄ እንትን ፖርቹጋል ያሰበችው ቅዷ ሊሳካላት አልቻለም ምንም እንኳን ይሄ ሁሉ ጥረት ብታደርግ መልክተኞችን ብትልክ ምን ብትል ለምን ስንል ኢትዮጵያ የባህር ኃይል አልነበረችም ለፖርቹጋል ድጋፍ ልትሰጥ የባህር ኃይል አልነበረችም ኢትዮጵያ ስለዚህ ምንም አይነት ድጋፍ ልትሰጣት አልቻለችም ማለት ነው ቢሆንም ግን ግንኙነታቸው በዛው ልክ ጠንክሮ ነበር ስለዚህ ኦቶማን ተርክሽን ልትዋጋበት የሚያስችላትን አቅም ከኢትዮጵያ ማግኘት አልቻለችም ቢሆንም ግን ግንኙነታቸው እንደተጠናከረ በዚህ አጋጣሚ ልትይዙት ይገባል አሁን ተስፓርት ክርስቲያን ኪንግደም had asked አያችሁ ይሄው እዚህ ጋር ነው እንትን ስላላት በክርስቲያን ኪንግደም በኩል ደግሞ ግንኙነት ስለነበራቸው የፖርቹጋል ሚሊተሪ አሲስታንስን የፖርቹጋል ሚሊተሪ ድጋፍን የሙስሊሞችን ለመመከት ጠይቀው ነበር ለክርስቲያን ኪንግደም ጠይቀው ነበር ፖርቹጋልን ማለት ነው እንደገና በሙስሊሞች በኩል ደግሞ having noticed the movement of diplomatic mission between the Christian kingdom and Portugal በክርስቲያን ኪንግደም እና በፖርቹጋል መካከል ያለውን ይሄ የተለያዩ ዲፕሎማቲክ ሚሽኖችን የተለያዩ ዲፕሎማሲያዊ ግንኙነቶችን ተልእኮዎችን ያየችው ያስተዋለችው ኦቶማን ተርክሽ ምን አደረገች እሷ the Turks gave moral and military support to Imam Ahmad እቺም ከኢማም አህመድ ጎን መቆም እንዳለባት ተሰማትና ቱርክም ከኢማም አህመድ ጎን ቆመች ማለት ነው in 1540 the imam turned to his muslim ali turkey እንግዲህ ቱርኪ for assistance ለድጋፍ እንድትሰጣቸው ፍላጎት ነበረው ኢማም አህመድ ድጋፍም አግኝቷል ማለት ነው authority provided 200 muslim musketeer and 10 cannon ከቱርክ 200 የሙስሊም ነፍጠኞችን እና እንትኖችን ማድፎችን የታጠቁ እንትኖችንና የጠመንጃ የታጠቁ ወታደሮችንና መድፎችን እርዳታ አግኝተው ነበር ይላል ነገር ግን ይሄ ብዙም እንትን አይደለም ይሄ ከመረጃ አንፃር የተደገፈ አይደለም ምክንያቱም የዛኔ መድፎ ኢቭን በእንትን በባህላዊ መሳሪያ ይዋጉ እንጂ የተለያዩ ጎራዴ ምናምን ጦር በመጠቀም ይዋጉ እንጂ የገና ሙከራ ላይ ነበር የዛኔ ይሄ መድፍ ስራ ላይ ውሏል የዋለበት ፔሪድ አልነበረም ገና ሙከራ ላይ ነበርበት ፔሪድ ነበር ግን ዝም ብሎ just as history ተጠቅመዋል ይላል ግን ብዙም ከኤቪደንስ አንፃር ይሄ ብዙም የሚደገፍ አይደለም foreign intervention in the religious controversies ምን ይመስል ነበር ሚለውን ደግሞ እናያለን ይሄም በትልቁ እንትን የተከሰተ ክስተት ነው as with the state the church was weakened by the war against the sultanate of Adal እንግዲህ ክርስቲያን ኪንግደም ከሙስሊም ጋር ባካሄደው ጦርነት ስቴቱን ብቻ ነው ሳይሆን ቤተክርስቲያኒቱም ደክማ ነበር ማለት ነው Adal the destruction of property and the days of its clergy hampered the operation of church and therefore it serves as an ideological arm for the state እንግዲህ ቤተክርስቲያን ለክርስቲያኑ ኪንግደም ትልቅ የሆነ እንትን ነበራት በክርስቲያኑ በሪዮታ ዓለም ውስጥ ትልቅ የሆነ ድጋፍ ነበራት ትልቅ እንደ ቀኝ እጅ ነው የምታገለግለው ቤተክርስቲያን ስለዚህ በጦርነቱ ላይ የሷ ካህናቱ ቀሳውስቱ ሞተው ነበር ስለዚህ እርስ በራሳቸው እንትን በሙስሊም ላይ ከሙስሊም ጋር ባደረጉት ጦርነት ላይ ቤተክርስቲያኑ ደክሞ ነበር የቤተክርስቲያን ንብረት ወድሞ ነበር የተለያዩ ቀሳውስቶች ቄሶች ጳጳሶች ተገለው ነበር ስለዚህ ያላትን አቅም ቅጅም ለመንግስቱ ቀኝ እጅ ነበር ቀኝ እጅ ነች ቤተክርስቲያን ብያቻለሁ በዛ ጊዜ ስለዚህ ያላትን አቅም ኦሬዲ አጣች ማለት ነው እንዳለ ተሰናከለ መሰናክል ሆነባት ማለት ነው ስለዚህ at the same time the monarchy could not count on the traditional political and military apparatus to withstand the continued expansion of Oromo deep into Christian kingdom Oromo population advance እየሆነ መጣ በሁለቱ አቅም መዳከም ምክንያት ብያቻለሁ ስለዚህ ያለ ቤተክርስቲያንን ሳይዝ ቤተክርስቲያን ተዳክማ ያለች በትራዲሽናል ፖለቲካል እና በሚሊተሪ አፓራተስ ብቻ እያደገ ያለውን ወይም ኤክስፓንድ ያደረገውን የኦሮሞ ኪንግደም ወደ ክርስቲያን ኢንፊልትር ያደረገ ያለውን ኦሮሞ ፖፑሌሽን ሙቭመንት እንደማይቋቋመው ተሰማው በሰዓቱ የነበረው ንጉስ ማለት ነው ስለዚህ እንደዛን ቱ ኮንሶሊዴት ዘ ክርስቲያን ኪንግደም ማለት ነው ኮንሶሊዴትንም እንትን ክርስቲያን ኪንግደም ለማጠናከር ይሁን የኦሮሞ ኢንፊልትሬሽንን የኦሮሞ አድቫንስመንትን ለመከላከል የቤተክርስቲያን አቅም በጣም አስፈላጊ ነው እና ስለዚህ
revival was sought in the church ስለዚህ ቤተክርስቲያኗ እንደገና ሪቫይቭ መደረግ እንዳለባት ታየ ማለት ነው። ስለዚህ the rulers of Christian kingdom may have regarded an alliance with Roman Catholicism as a tactic to secure sufficient modern weaponry and training to restore its lost territory ስለዚህ አሁን እዚህ ጋር ነው የሚጀምረው ጨዋታው ከሮማን ካቶሊክ ቸርች ጋር ቤተክርስቲያንን በእነሱ ቤት ሊያጠናክሩና የተለያዩ አያችሁ as a tactic to secure ይላል sufficient የሆኑ ሞደርን weaponry እና በቂ የሆኑ ዘመናዊ መሳሪያዎችንና የወታደራዊ ቴክኒኮችን ያው ሮማን ካቶሊክ ቸርች ውጭ እንደሆኑ መጠን ያደጉ ናቸውና ሞደርናይዝ የሆኑ ናቸውና ከነሱ በቂ የሆኑ ሞደርን የጦር ሰራዊቶችን እናገኛለን በቂ የሆነ ደግሞ እንትን የወታደራዊ ስልጣና እናገኛለን ብለው ክርስቲያን ኪንግደሞች ሮማን ካቶሊክ ቸርቾችን እንደ አጋዥ ወይም እንዲተባበሯቸው ጠየቁ ማለት ነው። ስለዚህ በጠየቁት መሰረት in 1557 several Jesuit missionaries along with their bishop Andres de Ovidio came into Ethiopia to expand Catholicism ማለት ነው። ስለዚህ የካቶሊክዝም እምነትን ለማስፋፋት ወደ ኢትዮጵያ የተለያዩ እንትኖች ጀሱት ኢየሱሳውያኖቹ መልእክተኞች ወደ ኢትዮጵያ መጡ ማለት ነው። የካቶሊክ እምነትን ለማስፋፋት ባይሾፓቸው ማን ነበር? አንድረስ ዲ ኦቪዲዮ ነበር እና ወደ ኢትዮጵያ መጡ። ነገር የኢትዮጵያ ኪንግደም በሰዓቱ የነበረው ንጉስ እዚህ ጋር ልታስተውሉት የምፈልገው ነገር ምንድነው? የካቶሊክ እምነትን እውነት ፈልጎት ከነሱ ጋር ኢንቲግሬት ማድረግ ፈልጎ ሳይሆን ሞደርን የሆኑ የጦር መሳሪያዎችንና ወታደሮችን ታሰለጥልልኛለች ሞደርናይዝ በሆነ ወይ ብሎ ስላሰበ ነው ከነሱ ጋር የታክቲክ እንትን ግሉኝነት የፈጠረውና እርዳታ እንዲረዷቸውና ትብብር የጋራ ህብራዊ የሆነ ትብብር መፍጠር የፈለገው ለዚህ ምክንያት ነበር። ነገር ግን በኋላ ሌላ ጣጣ በራሱ ይዞ ሊመጣ ችሏል ማለት ነው። ስለዚህ ሰቨራል ጀሱት ሚሽነሪዎች መጡ ወደ ሀገሪቱ ሊገቡ ቻሉ እና the Jesuit promoted a Catholic doctrine of two different and therefore separate nature of Christ divine and human ማለት ነው። ስለዚህ የነዚህ የካቶሊኮች አስተሳሰብ ምንድነው? ተቃራኒ ነው ከመጀመሪያው which was contrary to monophysite theology of Ethiopian Orthodox Church የኢትዮጵያ ኦርቶዶክስ ቸርች በሰዓቱ ከምታምነው ከነበረው እምነት የተቃረነ ሐሳብ ነው ያዘው። ምንድነው ስንል ሴፓሬት የሆነ ኔቸር ነው ያለው። ገብቷቸዋል? አሁን ለምሳሌ two different therefore separate nature of Christ divine and human ኢየሱስ ሰው በነበረበት ጊዜ ሰው ነው፣ አምላክም በነበረበት ጊዜ አምላክ ነው። ስለዚህ ሰው በነበረበት ጊዜ አምላክም ሰውም አይደለም ነው። ስለዚህ የተነጣጠለ ማንነት ነው ያለው የሚል አስተሳሰብ ነው ያላቸው ካቶሊኮቹ ወይ ኢትዮጵያ መጡ ካቶሊኮቹ እና የኢትዮጵያ ኦርቶዶክስ ቸርች ደግሞ ምንድነው ሞኖፎሳይት ወይም ተዋህዶ ነው። የተዋህዶ ቴዎሎጂ ነው ያላት፣ የተዋህዶ እምነት ነው ያላት። ምንድነው through union of ተዋህዶ had a perfect human nature inseparable from divinity ስለዚህ ሰውም በአንድ ጊዜ ሰውም አምላክም ነው ኢየሱስ ክርስቶስ የሚል አስተሳሰብ ነው ያላት እና ሰው በነበረበት ጊዜ ሰው ብቻ ነው፣ አምላክ በነበረበት ጊዜ ደግሞ አምላክ ነው የሚል ሴፓሬት የሆነ የተነጣጠለ አይነት አስተሳሰብ የኢትዮጵያ ኦርቶዶክስ ቸርች የለውም። ስለዚህ በዚህ መሃል ምንድነው ኮንትራሪ ነው። ሁለቱ ኮንትሮቨርሻል ኢሹዎች ናቸው ማለት ነው። ሁለቱ እርስ በርስ አጨቃጫቂ የሚያጋጩ እንትኖች ናቸው፣ አስተሳሰቦች ወይም እምነቶች ናቸው በሁለቱ መካከል ያሉት ማለት ነው። ስለዚህ the leading member of mission who played key role in effort to evangelize the country include Gio Bermudez እነዚህ የመጡት ሚሽነሪዎች እነዚህ ናቸው። Gio Bermudez፣ Andres de Ovidio፣ Pedro Pez እና አልፎንሶ መንዴዝ ናቸውና እነዚህ ሚሽነሪዎቹ ናቸው፣ መልእክተኞቹ ናቸው ወደ ኢትዮጵያ የመጡት። the Jesuits began their evangelical effort with Emperor Claudius እንግዲህ በኢምፔረር ግላውዲዮስ ጀመሩ ማለት ነው። ስብከታቸውን ጀመሩ፣ ኢምፔረር ግላውዲዮስን መስበክ ጀመሩ hoping that the rest of the society would follow suit ማለት ነው። ስለዚህ ኢምፔረር ግላውዲዮስን ተቆጣጠሩ ማለት ኢምፔረር ግላውዲዮስን አሳመኑ ማለት ኢምፔረር ግላውዲዮስ መሪ ስለሆነ ቀጣይ ያለው ሶሳይቲ ቀጥታ ሙሉን ይከተላሉ የሚል እምነት ስላላቸው ከላይ ጀመሩ ማለት ነው። ስራቸውን ከላይ መስራት ጀመሩ ንጉስ ላይ። ነገር ግን ግላውዲዮስ listened and engaged in doctrinal debates with the missionary but he was not prepared to give in ማለት ነው። ምንም እንኳን የተለያዩ ሃይማኖታዊ ክርክሮችን ውይይቶችን ከነሱ ጋር ቢያደርግም እንኳን ግላውዲዮስ ቁጭ ብሎ
ነገር ግን ሊቀበላቸው አልቻለም። ሐሳባቸውን ሊቀበላቸው ግን አልቻለም፣ አልተቀበላቸውም። instead he defended the teaching of Orthodox Christianity in document entitled Confession of Faith በሚለው እንትኑ ዶክመንቱ ወይም እሱ በጻፈው መጽሐፍ እንደውም የባሰ የክርስቲያን ኪንግደምን እንትን አለ አስተዋወቀ ማለት ነው። የባሰ ክርስቲያን ኪንግደምን ማለት ነው ምን ሊቀበላቸው አልቻለም ማለት ነው። ስለዚህ ግላውዶስ ላይ ምንም ነገር በግላውዶስ ጊዜ ምንም ነገር ሊያገኙ አልቻሉም። ሚኔስ እንደ ሰርጸ ድንግል who succeeded ግላውዶስ one after the other እንግዲህ ሚኔስም ሰርጸ ድንግልም ግላውዶስን የተተኩት ቅድም እንዳየነው ጦርነት ላይ ነበር። were too busy fighting against the Oromo and the Turkish force to entertain the Jesuits in their court ከኢየሱሳውያኑ ጋር ቁጭ ብሎ ሊወያዩ ምንም ጊዜ አላገኙም። በጣም ቢዚ ነበሩ ፋይት በማድረግ ማለት ነው። ስለዚህ በእነሱም ጊዜ ምንም አይነት እንትን ሊያገኙ አልቻሉም። ካቶሊክ ሚሽነሪዎቹ ኢየሱሳውያኑ ማለት ነው ምንም አይነት እንትን ሊያገኙ አልቻሉም። ነገር ግን the Jesuits got relative success with Emperor ዛድንግል ማለት ነው። በዛድንግል ጊዜ ከነዚህ በኋላ ከሚናስና ከሰርጻ ድንግል በኋላ የመጣው ዛድንግል አግኝቶ ነበር ማለት ነው። በሱ ጊዜ ትንሽ ኢየሱሳውያኑ የሆነ ጭላንጭል ነገር ሊያገኙ ይችላል። የሆነ በአንጻሩ ያነ ሰክሰስ ምን እንዴት አገኙ ስንል who secretly converted to Catholicism በሚስጥር ወደ ካቶሊኪዝም ተቀየረ ማለት ነው። እምነቱን ቀየረ ዛድንግል። but ዛድንግል's reign was too short for the Jesuits to effect a desired result እነሱ እንዳሰቡት ከላይ ንጉሱን ከተቆጣጠርን ቀጣዩ ህዝብ ከታች ያለው ማህበረሰብ በሙሉን እንቆጣጠራለን የሚል አስተሳሰብ ይዘው አልነበረ ከላይ ከንጉሶቹ ሲጀምሩ የነበረው። ስለዚህ እነሱ እንዳሰቡት የነሱ እንትናቸው አላማቸው ሊሳካ አልቻለም። ለምን ስንል ይሁት የነገሰበትን ከ1603 እስከ 04 አንድ አመት ነችና በአንድ አመት ውስጥ ደግሞ ይሄን የተፈለገውን ዲዛይርድ የሆነውን ሪዛልት የተፈለገውን ውጤት ማግኘት አልቻሉም ማለት ነው። ዛድንግል was overthrown by ያዕቆብ who befell in similar fate in hands of Susenyos ዛድንግል በያዕቆብ ዲፊት ተደረገ። እንደገና ያዕቆብ ደግሞ በሱሴኒዮስ እጅ በተመሳሳይ ጣፋን ተገጠመው በሱሴኒዮስ እጅ ወደቀ ማለት ነው። ነገር ግን አሁን ነው እዚህ ጋር ነው ሱሴኒዮስ to as was challenged by provincial leaders who refused to pay tributes እዛው በሱሴኒዮስ ዘመን እዛው ክፍለ ከተማ ላይ ያሉ መሪዎች ለሱ ግብር አልከፍልም ብለው ሪፊውዝ አደረጉት ሱሴኒዮስን ማለት ነው። integrated the Oromo with force of central government to consolidate his power እና ስለዚህ የኦሮሞን ፎርስ እንደገና ኤክስፓንድ እያደረገ ነው እየመጣ ነው እና የክርስቲያኑ ኪንግደም ዊክ እየሆነ እየመጣ ነው ማለት ነው። ስለዚህ ከኦሮሞ እና የራሱን to consolidate his power የሱን አቅም ለማጠናከር ምን ማድረግ ነበረበት? then stabilize the country ሀገሪቱንም ለማረጋጋት ይሁን የሱን እንትኑን ለማጠናከር probably as a means to this አቅሙን ለማጠናከርና የሀገሪቱን ሰላም ለማስጠበቅ ብሎ ሱሴኒዮስ sought for an alliance አያችሁ ተስማማ ማለት ነው ከካቶሊኪዝም እምነት አራማጆች ማለት ነው ከካቶሊካውያኑ ጋር ስምምነት ፈጠረ ማለት ነው። which got through the diplomatic adversary of Pedro Pez ቅድም ካየናቸው ከአራቱ ከአንድረስ ዲኦቪዲዮ ምናምን ካልናቸው አፎንሶ ምናምን ካልናቸው ሰዎች ውስጥ መካከል አንዱ ፔድሮ ፔዝ ነውና በሱ አማካኝነት ስምምነት ፈጠረና እምነቱንም ተቀበለ። in 1612 Susenyos converted to Catholicism and announced it to be a state religion later in 1622 ማለት ነው። በ1622 ላይ ጭራሽ እሱ መቀበል ብቻ አይደለም የሀገሪቱ እምነት ካቶሊክ ነው ሊሆን የሚገባው የስቴት ሪሊጅን ሊሆን ይገባል የሚል ኦርቶዶክስ ክርስቲያኒቲ የሚሸረሽር የሆነ አዋጅ አወጀ ማለት ነው። in the meantime in 1617 up to 18 several anti-catholic voices mounted following the change in liturgy and religious practice እንግዲህ የተለያዩ ሃይማኖታዊ መዝሙሩም ይሁን ሃይማኖታዊ ፕራክቲሱ ይለያያል ከኦርቶዶክስ ቸርች ጋር እና ስለዚህ ሰቨራል የሆኑ ካቶሊክ አንቲ ካቶሊክ የሆኑ ቮይሶች ካቶሊክን የሚቃረኑ ቮይሶች ከዚህም እንትን ማለት ጀመሩ መነሳት ጀመሩ። even words ጭራሽ ማለት ነው ጭራሽ ይባስ ብሎ with the monarch's consent another Spanish Jesuit Afonso Mendez ordered the reconsecration of Orthodox priests አያችሁ ጭራሽ ይባስ ብሎ በንጉሱ ፍቃድ
በሱሴኒዮስ ፍቃድ ያገኘው ይሄ አፎንሶ ማንዴዝ ከመጡት ከአራቱ ሰዎች ውስጥ አንዱ ነው ብያቸዋለሁ። ምን አደረገ? ሪኮንሲክሬሽን ኦፍ ኦርቶዶክስ ፕሪስትስ የኦርቶዶክስ ቄሶችን እነሱን ማሰቃየትና መጨቆን ጀመረ እና ዲያቆኖችን እንደ ሪባፕቲዝም ኦፍ ደማስ የተለያዩ እንትኖችን ማውደም ማዳከም ተያያዘው ማለት ነው አፎንሶ። ቢሳይድ ሂ ኮልድ ፎር ዘ ሰስፔንሽን ኦፍ ጁስ ከስተምስ ሰች አስ የወንድ ልጅ ግርዛት የተለያዩ የጁስ ከስተሞች የነበሩ ናቸው። ነገር ግን ሆኖም ይሄ ኦብዘርቫንስ ኦፍ ሳባት ይሄ የዛኔ በ ዮስታቲዮስ ሙቭመንት ጊዜ የመጣውን ይሄ ሰንበትን ቁጭ ብሎ እንትን ማለት ነው። ሰንበትን የዛኔ አይተነዋል። ሰንበት ምንድነው የሚለውን ሄዳችሁና ይሄ ኦብዘርቫንስ ኦፍ ሳባት ሰንበትን ማክበር ይሄ የወንድ ልጅ ግርዛት ምናምን የሚባሉ የጁሽ ከስተሞች ናቸውና እነሱም መጥፋት አለባቸው ብሎ እነሱንም ማጥፋትም ተያያዘ። አዲሽናል ፕሮናውንስመንት ኢንክሉድ prohibition of preaching in ግዕዝ በግዕዝ መስበክ የሚባል ነገር ፋስቲንግ ኦን ዌስዴይ ኤንድ ፍራይዴይ አርብ ሮብ ጾም የሚባል ነገር ሪቨረንስ ፎር ኢትዮጵያን ሴኒት ኤንድ ዳር ኮንፍ ኮቨናንት የተለያዩ ታቦቶችን መቅረጽ ታቦቶችን ለታቦቶችና ለኢትዮጵያ ቅዱሳን ክብር መስጠት የሚባል ነገር አያስፈልግም የሚል አዋጅ አወጀ ማለት ነው። meanwhile he ordered eating pork እንደገና የአሳማ ስጋ እንዲበላ ላቲን ማስ ኤንድ ግሪጎሪያን ካላንደር ቱ ቢ አዶፕትድ ወደ አገሪቱ የግሪጎሪያን ካላንደር ጀስት አገሪቱን ልክ እንደ ራሳቸው ሁኔታ መቅረጽ ተያያዘ ማለት ነው። የአሳማ ስጋ እንዲበሉ የግሪጎሪያን ካላንደር አቆጣጠር ወደ አገሪቱ አዶፕትድ እንዲሆን እንዲመጣ ምናምን እነዚህን እንትኖችን አዋጆችን በማወጅ የክርስቲያን ኪንግደምን ጨቆነ ማለት ነው። የዛን የክርስቲያን ኪንግ ማለት የኦርቶዶክስ ክርስቲያኒቲን ዊክን በማድረግ የካቶሊክን የበላይነት እንትን እያለ መጣ ማለት ነው። አፎንሶ ማንዴዝ the reforms lead to revolt led by ecclesiastics and nobility እና ከሃይማኖት አካላትና እዛው ካሉ ከባላባቶች የተለያዩ የሆኑ ሪቮሉሽኖችን የተለያዩ የሆኑ ይሄ አመጾች እየተቀሰቀሱና እየተነሱ መጡ። even loyal followers of emperor include his own son ፋሲለደስ even የሱሴኒዮስ ልጅ የሆኑ የንጉሱ ልጅ የሆኑ ፋሲለደስ እየተቃረነ መጣ። ይሄንን አስተሳሰብ የካቶሊክዝሞች አስተሳሰብ የካቶሊካኑ አስተሳሰብ እየተቃረነ መጣ። were opposed to changes initiated by the Jesuit ማለት ነው። ስለዚህ በእነዚህ በኢየሱሳውያን ወይም ጀስዩት በምንላቸው የመጡ ቼንጆችን እየተቃረኑ መጡ ማለት ነው። እና በኋላ ምን መጣ የሚለውን በቀጣይ ክፍል የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ከተመቻችሁ ላይክ አድርጉ። እንዲጨመር እንዲቀነስ ምናምን የምትፈልጉ ነገር ካለ ደግሞ ኮሜንት መጻፍ ትችላላችሁ።